አሜን። ገናናው አምላካችን የነገስታት ንጉስ የጌቶች ጌታ የአማልክት አምላክ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ስሙ ከምድር እስከ አርያም የተመሰገነ ይሁን። የተከበሩ አባታችን መጋቤ ሐዲስ ፍስሐ እሸቴ የጉርሱምና ባቢሌ ወረዳ ዋና ሊቀ ካህናት፣ የተከበሩ አባታችን መላከ ታቦር ቀሲስ ገብረ መስቀል የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማይረጋችሁ ዘማሪያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እናቶቼ እንዲሁም ሕፃናት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። የጻድቁ የአባታችን ገብረ ክርስቶስ የእግዚአብሔር ቸርነት ከሁላችን ጋር ይሁን። ያው እንግዲህ አሁን የቀረን ደቂቃ 40 ደቂቃ ነው። እኔ ቢያንስ 15ቱን እጠቀምና ቀሪውን ለደብሩ አንዳንድ ነገሮች ለሚደረጉ እናውላለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ዝንቱ እቱ ወልድ ወሎቱ ስምዎ፣ የምወልደው ልጅ እሱ ነውና እሱን ስሙት የሚል ነው የትምህርታችን ርዕስ። የቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 21 ስንመለከት እናገኘዋለን ማለት ነው። የምወደውና የምወልደው ልጄ እሱ ነው፣ እሱን ስሙት ብሎ የተናገረው አብ ነው። አብ በሰማይ ሆኖ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ ሰማይ ተከፈተ ይላል። ሰማይ ተከፈተ ማለት ምስጢር ተገለጸ ማለት ነው። ለመጥምቀ መለኮት ቅዱስ ዮሐንስ የአንድነትና የሶስትነት ምስጢር ተገለጸለት እና በመጀመሪያ ተከራክሮ ነበረ። ጌታዬ አምላኬ እኔ በአንተ ልጠመቅ ይገባኛል